ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ማብራሪያ መጥቻለሁ። እንግዲህ እንደሚታወቀው ከአሁን በፊትም ቪዲዮ እንደሰራሁት ባልና ሚስት አይወራረሱም። ከባልና ሚስት አንዳቸው በሞቱ ጊዜ በህይወት ያለው ተጋቢ ግማሹን የራሱን ፈንታ ይወስዳል፣ ግማሹ ደግሞ ለወራሾች ይተላለፋል እንጂ ባልና ሚስት አይወራረሱም። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ ባልና ሚስት በማህበር ተደራጅተው ቦታ ቢመሩና በዚህ ቦታ ላይ ቤት ሳይሰሩበት አንዳቸው ቢሞቱ በህይወት ያለው ተጋቢ በዚህ በተመሩት ቦታ ላይ ከውርሱ ገንዘብ ውጭ በራሱ ገንዘብ ቤት ቢገነባበት ይህ ቤት የማን ይሆናል የሚለውን የምናይ ይሆናል ማለት ነው። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 20/20/27 ላይ በዚህ ጉዳይ ላይ ትርጉም ሰጥቶበታል። ይህን የምናይ ማለት ነው። ምንድነው የሆነው? እንግዲህ ባልና ሚስት በማህበር ተደራጅተው ቦታ ተሰጣቸው። ይህንም ቦታ እንግዲህ ቤት ሳይሰሩበት ባልየው ይሞታል። ባልየው ሲሞት ሚስቲቱ በዚህ ቦታ ላይ በራሷ ገንዘብ ቤት ትገነባበታለች። ከዛም በኋላ የሟች ወራሽ የሆነው ልጁ የአባቱን ፈንታ እንድታካፍለው እናቱን ይጠይቃታል ማለት ነው። እናቲቱ ደግሞ ምንም እንኳን ይህም ቦታ ከአባትየው ጋር ተደራጅተን የተመራ ነው ቢሆንም ቤቱን የሰራሁት በራሴ ገንዘብ እኔ ስለሆንኩኝ ልትካፈል አይገባም ትለዋለች። በዚህም ይካሰሳሉ። እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይደርሳል። የፌዴራል ጠቅላይ ፍርድ ቤትም እንግዲህ የሟች ወራሽ ክርክር የተነሳበትን ቤት ሊካፈል ይገባል ወይስ አይገባም የሚለውን በጭብጥነት ከያዘ በኋላ ያውን ተከሳሽ ለወራሽ ልታካፍለው አይገባም በማለት ትርጉም ሰጥቷል ማለት ነው። ይህ ሰበር ችሎት ምንድን ያለው? ማንኛውም ኢትዮጵያዊ በጉልበቱ ወይም በገንዘቡ በመሬት ላይ ለሚገነባው ንብረት ሙሉ መብት አለው በማለት የኢፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 7 ላይ ስለሚደነግግ እንዲሁም የፍትሐብሔር ህጋችን አንቀጽ 1131 ላይ በቤቱ ላይ ያለ የባለሀብትነት መብት በይዞታው ላይ የሚዘረጋ ነው ስለሚል እንዲሁም ደግሞ የፍትሐብሔር ህጋችን አሁንም 1132 ላይ ቤቱ የመሬቱ አንድ አካል ነው ስለሚል ተከሳሽ ለወራሽ ልታካፍል አይገባም በማለት ውሳኔ ሰጥቷል ማለት ነው። አንድ ቤት የሚባለው የተገነባበትን ቦታውን ጨምሮ ስለሆነ ይህ ቤት ደግሞ የተገነባው በህይወት ባለችው ተጋቢ ንብረት ብቻ ስለሆነ ይህ ቤት ለወራሾች ሊተላለፍ አይገባም በማለት ውሳኔ ሰጥቷል ማለት ነው። እንዲሁም ደግሞ የፍትሐብሔር ህጉ 826 ንዑስ አንቀጽ 2 ላይ በውርሱ ውስጥ የሚገኝ የሟች ንብረቶች ለወራሾች ይተላለፋል ስለሚል ሟች ደግሞ የመሬቱ ባለቤት ነው እንጂ የቤቱ ባለቤት ስላልሆነ ይህ ንብረት ለወራሾች ሊተላለፍ አይገባም በማለት ውሳኔ ሰጥቷል ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች በዛሬ ጉዳያችን ያየነው እንግዲህ ምንድን ነው? ባልና ሚስት በጋራ በተመሩት ንብረት ላይ አንደኛው ተጋቢ ቤት ሳይሰራበት ቢሞትና በህይወት ያለው ተጋቢ በራሱ ንብረት ከውርሱ ጋር በማይገናኝ በራሱ ንብረት በዚህ ቦታ ላይ ቤት ቢገነባ ወራሾች ይህን ቤት ሊካፈሉ አይገባም ማለት ነው። ምክንያቱም ይህ ቤት የተገነባው በህይወት ባለው ተጋቢ ንብረት ብቻ ስለሆነ ቤት ማለት ደግሞ ግንባታው ወይም እንጨቱ ብቻ ሳይሆን መሬቱንም ስለሚጨምር በዚህን ጊዜ የሟች ወራሾች ሊካፈሉ እንደማይችሉ አይተናል ማለት ነው። ይህም እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 20/20/27 ላይ ትርጓሜ ሰጥቶበታል ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።